የአፍሪካ ዋንጫ የምድብ ሶስተኛ ማጣሪያ ጨዋታውን ለማድረግ ወደ ሞሮኮ ያቀናው የኢትዮጵያ ብሔራዊ ቡድን በትናንትናው ዕለት በሞሮኮ ካዛብላንካ የመጀመሪያ ልምምዱን ሰርቷል። ሪፖርተራችን ስመኛ ይርዳው ከሞሮኮ ካዛብላንካ የዋሊያዎቹ ካምፕ ተከታዩን ዘገባ አዘጋጅቶ ልኮልናል። በእግር ኳሱ ዘርፍ የተሻለ ግብን አልመው እየተንቀሳቀሱ ያሉ ሀገራት በኢንዱስትሪው ከፍተኛ ገቢን ለማግኘት ሲሰሩ ፍላጎታቸውንም ሲያሳኩ ይታያል። የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ ባህሩ ጥላሁን በቅርቡ 73ኛውን የፊፋ ኮንግረስ ያስተናገደችውን ሩዋንዳ ስኬት በአስረጅነት ይጠቅሳሉ። ስቴዲየምን ከመስራት ጋር በተያያዘ በፔሌ ስም አንድ ስቴዲየም ማሰራት ችለዋል። ስቴዲየሙ በጣም ትልቅ ስቴዲየም ነው ምናምን እያልኩ አይደለም፣ መጠነኛ ስቴዲየም ነው። ውስን ቁጥር ተመልካች ገብቶ ሊከታተልበት የሚችል ነው። ነገር ግን የሜዳው ፋሲሊቲ እጅግ በጣም ስታንዳርዱን የጠበቀ ነው። አሁን ላለባቸው ችግር ሜዳ እንደሌላቸው ይታወቃልና ቢያንስ በሀገራቸው መጫወት የሚችሉበትን አፕሩቫል ማግኘት የሚያስችል ስቴዲየም መገንባት ችለዋል ማለት ነው። ይሄ እንግዲህ መንግስት ትኩረት እንደሰጠበት ማየት ይቻላል። ጨዋታቸውን በሜዳቸው ለማካሄድ ፈቃድ ካልተሰጣቸው ሀገራት አንዷ የሆነችው ኢትዮጵያ መመዘኛዎቹን ያሟላ ስቴዲየም ለማጠናቀቅ ይሰራል ቢባልም እስካሁን እውን መሆን አልቻለም። ለዚህም ነው የብሔራዊ ቡድኑ ጨዋታዎች ከተመልካች አይን እየራቁ ተጫዋቾች ደግሞ ለድካምና ጫና እየተዳረጉ የሚገኙት። የኢትዮጵያ ብሔራዊ ቡድን ከሀገር ውጭ ለመጫወት መገደዱ አላስፈላጊ ዋጋ እያስከፈለ ነው ይላሉ የጽህፈት ቤት ኃላፊው ባህሩ ጥላሁን። ለቻን ዝግጅትና አሁን ለዚህ የአፍሪካ ዋንጫ ማጣሪያ ላይ ወደ ሞሮኮ ስንመጣ በሞሮኮ እግር ኳስ ፌዴሬሽን በኩል የተደረገልን ድጋፍ በስተቀር አብዛኛውን ወጪ እያወጣን ነው የምንገኘው። ዋጋ እየከፈለ ያለው የኢትዮጵያ እግር ኳስ ፌዴሬሽን ነው። ዋጋ እየከፈለ ያለው እግር ኳሱን የሚወደው ብሔራዊ ቡድኑ በቅርበት ማየት ያለበት የእግር ኳሱ ወዳድ በጠቅላላ ኢትዮጵያ እየተመለከተ አይደለም። የኢትዮጵያ እግር ኳስ ፌዴሬሽን ከሞሮኮ አቻ ተቋም ጋር ባደረገው ስምምነት ለቡድኑ ይወጣ የነበረውን ገንዘብ ማስቀረት ስለመቻሉም የጽህፈት ቤት ኃላፊው ባህሩ ጥላሁን ተናግረዋል። የቡድኑ አኮሞዴሽን እንደዚሁም የትሬኒንግ ፋሲሊቲ ወጪ ከስቴዲየም ኪራይ ጋር ተያይዞ ያሉት በጠቅላላ ምንም አይነት ኮስት የምንከፍልበት አይደለም። ይሄም ወደ $70,000 አካባቢ የሚያወጣ ድጋፍ ያደርጉልናል ማለት ነው። የቡድኑ ጨዋታዎች ከህዝብ አይንና ጆሮ የተነጠለ እንዳይሆን ዘላቂው መፍትሄ በጅምር ላይ ያሉ ስታዲየሞችን ደረጃቸውን የጠበቁ አድርጎ ማጠናቀቅ ነው። መንግስትም የተጀመሩ መሰረተ ልማቶች በአፋጣኝ የሚያልቁበትን ነገር ልዩ ትኩረት ሊያደርግ ይገባል። የኢትዮጵያ ብሔራዊ ቡድን ለ34ኛው የአፍሪካ ዋንጫ ማጣሪያ ከጊኒ ጋር ሞሮኮ ላይ 2 ጨዋታዎችን የሚያደርግ ሲሆን ለዚህም የመጀመሪያው ጨዋታ በሚከናወንበት ካዛብላንካ የንድፈ ሐሳብና የተግባር ልምምዱን ጀምሯል። ለኢቲቪ ስፖርት ስመኛ ይርዳው ከሞሮኮ ካዛብላንካ። እንደ አውሮፓውያን አቆጣጠር በ1983 ጅማሮን ያደረገው የዓለም አትሌቲክስ ሻምፒዮና ከተመሰረተ 40ኛ ዓመቱን ደፍኗል። በመድረኩ ተካፋይ ከሆኑ ሀገራት መካከል አንዷ የሆነች ኢትዮጵያ 96 ሜዳሊያዎችን በእስካሁኑ የ40 ዓመታት ጉዞ ሰብስባለች። አብርሃም ተስፋዬ ተጨማሪ ዘገባ አዘጋጅቷል። መቶ አሳድጓል። ሻለቃ አትሌት ኃይለ ገብረስላሴ ዩዚያን ቦልትና ሙንዶ ዲፕላንቲስ ደግሞ የ40 ዓመታት የአትሌቲክስ ቆይታ ሲታወስ የዓለም አትሌቲክስ ለኔ የማይረሱ ምርጦች ናቸው ሲልም አስቀምጧቸዋል። በዓለም አትሌቲክስ 892 ድምጽ በማግኘት ከምንጊዜም ምርጥ 15 ሀገራት 7ኛ ስፍራ ላይ ተቀመጠችው ኢትዮጵያ በዚህ መድረክ 96 ሜዳሊያዎችን ማሳካት ችላለች። በ20 አትሌቶች 34 የወርቅ ሜዳሊያዎችን፣ በ28 አትሌቶች ደግሞ 34 የብር ሜዳሊያዎችን እንዲሁም በ25 አትሌቶች 28 የናስ ሜዳሊያዎችን ማግኘት ችላለች። አንድም ጊዜ በአፍሪካ ምድር ተሰናድቶ የማያውቀውን የዓለም አትሌቲክስ ሻምፒዮና ባህር ተሻግራ ከማሸነፍ ያልቦዘነችው ኢትዮጵያ ዛሬ ድረስ የዓለም አትሌቲክስ የሚያከብራቸውን ስመጥር አትሌቶች ማፍራት ችላለች። ከመጀመሪያው የማራቶን የብር ሜዳሊያ አሸናፊ ከበደ ባልቻ አንስቶ ፊጣ ባይሳ፣ ኃይሌ ገብረስላሴ፣ ደራርቱ ቱሉ፣ አሰፋ መዝገቡ፣ ቁጥሬ ዱለቻ፣ አየለች ወርቁ፣ ጌጤ ዋሜ፣ ሚሊዮን ወልዴ፣ ገዛኝ አበራ፣ ብርሃን ያደሬ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ ስለሺ ስል፣ ወርቅነሽ ኬዳኔ፣ ታምራት ቶላ፣ ጉዳፍ ጸጋይ፣ ጎይቶቶም ገብረስላሴና ለተሰንበት ግደይ ለአብነት ያክል ተጠቃሾችም ናቸው። የመጀመሪያዋ የወርቅ ሜዳሊያ አሸናፊዋ አትሌት ጌጤ ዋሜ ለሴቶች በዚህ ውድድር ፈርቀዳጅ ስትሆን በወንዶቹ ደግሞ ሻለቃ አትሌት ኃይለ ገብረስላሴ ይጠቀሳል። Definitive style, the right arm when he used to carry books when he was a youngster, born in the same place. የ2003ቱ የፓሪሱ የዓለም አትሌቲክስ ሻምፒዮና ለኢትዮጵያውያን አስገራሚ ከነበሩ ትዕይንቶች መካከል አንዱ ሲሆን በ10,000 ሜትር ቀነኒሳ በቀለ፣ ኃይሌ ገብረስላሴና ስለሺ ስል ከአንደኛ እስከ 3ኛ የወጡበትና ኢትዮጵያን ከአፍሪካ ቀዳሚ እንድትሆን ያደረጉበት ውጤትም ይጠቀሳል። በአሜሪካን ኦሬገን በተከናወነው 18ኛው የዓለም አትሌቲክስ ሻምፒዮና ደግሞ ከዓለም ሁለተኛ ከአፍሪካ አንደኛ ደረጃን ይዛ ያጠናቀቀችው ኢትዮጵያ የምንጊዜም ምርጡን
ውጤቷን አስመዝግባለች። በዚህ ዓመት ደግሞ ሃንጋሪ ቡዳፔስት ላይ ለተሻለ ክብር ትዘጋጃለች። በዓለም አትሌቲክስ ሻምፒዮና ቀነኒሳ በቀለ 5 ወርቆችን በማሸነፍ የተሻለ ደረጃ ላይ ሲቀመጥ፣ በተመሳሳይ በሴቶቹ ዘርፍ ደግሞ ጥሩነሽ ዲባባ 5 ወርቆችን በማስገኘት የመጀመሪያው ደረጃ ላይ ተቀምጣለች። የሀገር ውስጥ ግብ ጠባቂዎችን ከማብቃት አኳያ ክለቦችና የኢትዮጵያ እግር ኳስ ፌዴሬሽን ትኩረት ሰጥተው ሊሰሩ እንደሚገባ የኢትዮጵያ መድኑ ግብ ጠባቂ አቡበከር ኑሪ ተናገረ። አንዱዓለም ቡታ በዚህና በሌሎች ጉዳዮች ዙሪያ ከግብ ጠባቂው ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። እኔ ከልጅነቴ ጀምሮም ደግሞ ቤት ውስጥ እጫወታለሁ ብዬ እነግራችሁ ነበር። ያው 2006 አፍሪካ ዋንጫም ስንጫወት ያው ከቤት እንትን ይሉኛል፣ አንተን አንድ ቀን የምትጫወተው ምናምን ይሉኛልና እሱ ነው ትልቁ ምኞቴ። ዘንድሮ ደግሞ ያው ፈጣሪ ካለ የዓመቱ ምርጥ በረኛ ለመሆን እቅዴ እሱ ነው። የእርሱም ሆነ የቤተሰቡ ህልም እውን ሆኗል። ቢያንስ ከኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ውበቱ አባተ ጥሪ ደርሶት በአፍሪካ ዋንጫ ማጣሪያ አገሩን ለመወከል ወደ ሞሮኮ አቅንቷልና 23 ዓመቱ ላይ ይገኛል። የቀጣይ ዘመን የዋሊያዎቹ የግብ ዘብነት ተራ በእርሱና በመሰሎቹ ላይ ተንጠላጥሏል። እዚህ ለመድረስ ግን ብዙ ጥሯል። እርሱ የኢትዮጵያ መድን ግብ ጠባቂ ነው። ስሙም አቡበከር ኑሪ። ተወልጄ ያደኩት ኢሉባቦር ሱጴ የምትባል እንትናለች። ያው ብዙ ሰው አያውቃትምና በዚህ አጋጣሚ ያው ደራሲ ባህሉ ግርማ የተወለደበት አካባቢ ነው። የማንቸስተር ደጋፊ ነኝ እና ቫንደርሳርን አይ ነበር ህፃኑኝና በቃ የሚያረጋቸው ነገሮች ያስገርሙኝ ነበር። በቃ ለምን አላረግም ብዬ ተነስቼ ነው ወረኛ የሆንኩት። ለትምህርት 2009 ላይ 11ኛ ክፍል ተማሪ ነበርኩኝ። ለትምህርት መቱ ሲሄድ እዛው ወረዳ አለ ዞን፣ የዞኑ ከተማ ዋና ከተማ እዛ ሲሄድ አሰልጣኞቹ አዩኝና ወሰዱኝ። በዛ ነው ኳስ የእግር ኳስ ህይወት የጀመረው። 3 አመት እዛ ተጫወትኩኝ። ከዛ ወሎ ኮምቦልቻ 1 አመት፣ ከዛ ጅማ ገባሁኝ። ከጅማ ባህር ዳር አሁን ያለሁበት መድን። ወሳኝ ሚና የተወጣው መለው ቤተሰቦቼ ናቸው። ጎረቤትም ምናምን ትንሽ ከተማ ስለሆነች አርፎ ቢማር ይሻላል ነበር የሚሉትና እነሱ ደግሞ የራስን ውሳኔ ወሰን ብሎኝ ነው እዚህ ወደ ኳስ የገባሁት። በዘንድሮው የኢትዮጵያ ፕሪሚየር ሊግ ላይ ከኢትዮጵያ መድን፣ መቻል፣ ወላይታ ድቻ፣ ድሬዳዋ ከተማና አርባ ምንጭ ከተማ ውጪ ያሉት 11 ክለቦች የውጭ ሀገር ዜግነት ያላቸው ግብ ጠባቂዎችን በቡድን ስብስባቸው ውስጥ አካተዋል። ለሀገር ውስጥ የግብ ዘቦች ከሚሰጠው አነስተኛ ትኩረት ጋር በተያያዘ አቡበከርን ቅሬታ ገብቶታል። የውጭ ግብ ጠባቂዎች ይመጣሉ፣ በብዛት ይመጣሉ። ግን የሚመጡት ግብ ጠባቂዎች በምን መስፈርት ነው የሚለው ነው። ምክንያቱም መጥቶ እኛ ከነሱ ካልተማር ምኑ ነው ጥቅሙ እዚህ ጋር ብዬ እንትን እላለሁኝ። ደግሞ በዛ ላይ ለነሱ የሚሰጠው እድል በጣም የሚያስቀና ነው። ምክንያቱም ለሀገር ውስጥ ግብ ጠባቂዎች እንደዛ አይነት እድል አይሰጥም። እነማን ምን ይወጡ፣ እነማንስ ኃላፊነት ይውሰዱ? ክለቦች ያው ከታች ልጆችንም እያሳደጉ አሁን የውጪ እንትኖች ስናይ ከታች እያሳደጉ ምናምን ነው ግብ ጠባቂዎችን ወደ ትልቅ ደረጃ የሚወስዱትና እንደዛ ቢያረጉ ብያስባለሁ። ስንጀምር እኛ ወይ በበርኛ አሰልጣኝ ሰርተን ወይ በአካዳሚ ሰርተን አይደለም፣ በራሳችን ፍላጎት ገብተን ምናምን ነው የምናድገውና ከትንሽ እድሜ ጀምሮ ቢሰራበት ያ ነገር ይስተካከላል ብዬ አስባለሁ። ይሄንን ያው እንደ ሀገር ችግር እንደ ሀገር ነው ከተባለ ያው እኔ መስራት ያለበት አካል ፌዴሬሽኑ ነው ብዬ አስባለሁ። ወደ ታች ወርዶ በረኛ አሰልጣኞችን ከውጭ እያመጣ ማሰራት ያለበት እነሱ ናቸው ብዬ አስባለሁ። የውጭ ዜና በአፍሪካ ዋንጫ ማጣሪያ የምድብ 3ኛ ጨዋታ 2 መርሃ ግብሮች በትናንትናው ዕለት ሲከናወኑ 2 መርሃ ግብሮች በአቻ ውጤት ነው የተጠናቀቁት። በምድብ 1 ሳኦ ቶሜና ፕሪንሲፒን ያስተናገደችው ሴራሊዮን 2-2 በሆነ ውጤት ተለያይታለች። በደጋፊዎቿ ፊት መርሃ ግብሩን ያከናወነችው ሴራሊዮን 2 ጊዜ ከመመራት ተነስታ ነው ያቻ ውጤት ማስመዝገብ የቻለችው። ሊዮስ ዶስ አንጆስ 2ቱን የሳኦ ቶሚ ግቦች ሲያስቆጥር ቡንዱና ኮሜህ የባለሜዳውን ግቦች ከመረብ ላይ ማሳረፍ ችሏል። ምድቡን ናይጄሪያ በ2 ጨዋታ 6 ነጥብ በመሰብሰብ ስትመራ ጊኒ ቢሳው በ4 ትከተላለች። 3 ጨዋታዎችን ያደረጉት ሴራሊዮን 2 እና ሳኦ ቶሚና ፕሪንሲፒ 1 ነጥብ በመያዝ ግርጌ ላይ ናቸው። በምድብ 12 በተደረገ ሌላኛ ጨዋታ ቤኒን ከሩዋንዳ ነጥብ መጋራት ችሏል። ዛሬም የምድብ ማጣሪያ ጨዋታዎች ሲቀጥሉ በምድብ 5 ጋና ከአንጎላ፣ ማዳጋስካር ከመካከለኛው አፍሪካ ጨዋታቸውን ያደርጋሉ። በሌሎች ምድቦች ኮንጎ ከደቡብ ሱዳን፣ ዛምቢያ ከሌሴቶ፣ ጋቦን ከሱዳን ዛሬ ምሽት የምድብ 3ኛ ጨዋታቸውን ያከናውናሉ። ክቡራን ተመልካቾቻችን 7 ሰዓት ሲል በኢቲቪ መዝናኛ ቻናል ሌሎች ዜናዎችን ጨምረን እንመለሳለን። እንድትከታተሉን ከወዲሁ እንጋብዛለን። ሀብታሙ ካሴ ነበርኩ። በያላችሁበት ጥሩ ጊዜን ተመኘው።